ስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሐሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመከር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቃሽ እንዲያ ቢቴ Allah ይስጥልኝ እኔ እናት እና ረዋል ካንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ካንቺ አፍ ሲወጣ ነው ገባሽ? ካንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ ያረዳሽም አለልሽም። ምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። እኔ ብቻ አንቺ አትቀይምኝ። ወላሂ በልጆቼ እምላለሁ ረዋን ወላሂ ላዚም አንቺ ወላሂ ራፊም ቢእምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳይ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትና ነግሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሚ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሚ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብ እያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ሳሪቲ ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነጉዳም አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም። ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ ያመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም። አንቀየምሽም እኛ። እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ፣ እሺ በዚህ አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ካንቺ አንደበት በምትወጣው ቃል ነው። ካንቺ አንደበት ብቻ ክፉ ነገር አይወጣ ብዬሻለሁ። ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ረዋል ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ እኔን አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቀርሸ ብዬ አንቺን የምቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቁሽ ጥያቄ ምንድነው? ሀቢባ በረዋን ተጠቅማለች ሲል ምንድነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታደር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ ካቀርሽ እንደልማድክ ሂድና በየቤቱ እየሄድክ
አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ካንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በላይ ብለይና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፍተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። ባንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ